በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኩልነ። በአብ ልብነት ታስባችሁ በወልድ ቃልነት ተጠርታችሁ መንፈስ ቅዱስ ትንፋስነት ሕይወትን አግኝታችሁ ለዚህ ሰዓት የደረሳችሁ በአብ የምትመሰሉ አባቶች፣ በወልድ የምትመሰሉ ልጆች፣ የእግዚአብሔር ልጆች፣ የሥላሴ ፍጥረቶች፣ የወላዲተ አምላክ የአስራት ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት የቃል ኪዳን ልጆች፣ በእውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስና በጨረቃይቱ ድንግል ማርያም ስር የተቀመጣችሁ ትልልቆችም ትንንሾችም ከዋክብቶች ሁላችሁ በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እግዚአብሔር አብ ልባችንን ከፍቶ እግዚአብሔር ወልድ ቃሉን በልቦናችን ጽላት ላይ ጽፎ እግዚአብሔር መንፈስ ቅዱስ ደግሞ በእኛ ላይ አድሮ ቃሉን በተግባር ለመፈጸም ያበቃን ዘንድ ቅዱስ ፍቃዱ ይሆንልን። ወላዲተ አምላክ በምልጇ ጻድቃን ሰማዕታት ቅዱሳን መላእክት በቃል ኪዳናቸው አይለዩን። አሜን። ኦኬ እንግዲህ በርዕሱ ላይ እንዳያችሁት ዛሬን ተመልሼ በዲያቆን ያሬድ ጉዳይ ላይ መጥቻለሁ። በትክክል እንግዲህ ያሬድ የሚባለውን ሰው በትክክል እንድታውቁት ነው የምፈልገው እና ስህተቱን ማረም ከቻለ ያርማል፣ ማረም ካልቻለ ግን እሱን እንደ ቤተ ክርስቲያን የራሱን ንግግር የመናፍቃዊ ትችት በእውነተኞች አገልጋዮች ላይ ያቀረበውን መናፍቃዊ ትችት ልክ እንደ ቤተ ክርስቲያን ድምፅ አድርጎ የቤተ ክርስቲያን አስተምሮ አድርጎ ስላቀረበ የእሱ ትምህርት የቤተ ክርስቲያን አስተምሮ አለመሆኑን ነው ማሳየት የምፈልገው። እና ዲያቆን ያሬድ እንግዲህ ትላንትም ብዬ ሄጄበታለሁ፣ አሁንም ደግሜ ነው የሚሄድበት። ለምን በትክክል አንተ ዲያቆን ያሬድ ማለት ማን ነው የሚለውን ሰዎች አውቀው በአንድ መልኩ ትክክለኛውን ትምህርት ታስተምራለህ፣ በአንድ መልኩ ደግሞ ትክክለኛ አገልጋዮችን ለማሳደድ ልክ እንደ ማህበረ ቅዱሳን መጽሐፍ ቅዱስን አጣመ እውነተኛ አገልጋዮችን እያሳደድክ ስለሆነ ይሄ በሁለት ቢላዋ የምትበላውን ነገር ለሕዝብ ማጋለጥ ስለሚኖርብን ደግሜ መጥቻለሁ። ያው ማንነትን በትክክል እንዲያውቁት ማለት ነው። እንትን ቲክቶክ ተዘግቷል እና አዲስ ነው የከፈትከው። በዚህ ከቀጠልክ ኢየሱስ ክርስቶስ ልሳንንም እንዳይዘጋው ተጠንቀቅ ነው ምልክ። የቲክቶክ መዘጋት ምንም ማለት አይደለም። ዋናው አንተ በእግዚአብሔር አይኖች ላይ ያነሳኸውን ቃልህን ወይም አፍህን እንዳይዘጋው ብቻ ተጠንቀቅ። እግዚአብሔር አይኖች ነው የሚባሉት አይደል? ካህናት እነ መምህር ግርማ ካህን ናቸው። ስለዚህ በሳቸው አንተም ካህን ነህ። ያው ክህነት የሚባለው እንግዲህ ከአናጉንስጢስ ጀምሮ ይመስለኛል ካህናት ነው የምትባሉት። እና ስለዚህ ዲያቆን ያሬድ በካህኑ መምህር ግርማና በካህኑ መምህር ኃይለ መለኮትና በዲያቆን ባልሳሳት መምህር ተስፋዬ ዲያቆን ነው አይዶን ነው እና በሌሎችም ላይ የአገልግሎታቸውን ተችተክ አገልግሎታቸው ኦርቶዶክሳዊ መጽሐፍ ቅዱሳዊ ነው ብለህ ለመተቸት የሞከርከውን ነገር ትክክል አለመሆኑን ነው ማሳየው። አንተ ራስን እንደውም ኦርቶዶክሳዊ መጽሐፍ ቅዱሳዊ ትችትን ያቀረብከው እና ምንድነው ያልከው? በቤተ ክርስቲያን የአውደ ምሕረት የፈውስ አገልግሎት የለም ያልከው። የፈውስ አገልግሎት የለም ያልከው በቃ ትላንትም እንደተናገርኩት ምንድነው የቤተ ክርስቲያንን የፈውስ አገልግሎት ጌታችን
ነው የጀመረው። 78 ዓመት ባለሳሳት ሙሉ ጎብጣ የነበረች ሴጣን ያጎበጣትን ሴት ጌታችን በሰንበት ነበር የፈወሳት። በሰንበት በዕለተ ሰንበት ሲፈውሳት ልክ እንዳንተ አይነት ምቀኛ ዲያቆናትና ካህናት መጥተው ምንድን ነበር ያሉት? ከዚህ በኋላ በሰንበት ቀን ሳይሆን በሌላ ቀን እየመጣችሁ ተፈወሱ ነበር ያሉት። እና ጌታችን ምንድን ነው ያላቸው? ከእናንተ መካከል አንዲት በግ ገደል ብትገባበት ሰንበት ነው ብሎ ከገደል አላወጣትም የሚል ማን ነው ያላቸው? እቺ ሴት 78 ዓመት በሰይጣን ታስራ ኖራለች። የአብርሃም ልጅ ናት። እና ታዲያ በሰንበት ትፈታ ዘንድ አይገባምን? በሰንበት መልካም እንድናደርግ ተፈቅዷል ነው ያለው ጌታችን። በሰንበት ቀን የተራበ ማብላት፣ የታረዘ ማልበስ፣ የታመመ መጠየቅ፣ እንግዳ ሆኖ እንግዳ መቀበል፣ 5ቱን ቃላተ ወንጌል ማለት ነው። የታሰረ ማስፈታት ተፈቅዷል። ስለዚህ ልክ እንደ ጻፎችና ፈሪሳውያን በቤተ መቅደስ በሰንበት ፈውስ አያስፈልግም እንዳሉት አንተ ደግሞ በአውደ ምሕረት ላይ የሚደረግ ፈውስ የለም ነው ያልከው። እልም ያለ ክህደት ነው የካድከው። በቃ አውደ ምሕረቱ የፈውስ አውደ ምሕረት መሆኑ እየታወቀ አንተ በአውደ ምሕረት ላይ የፈውስ አገልግሎት የለም ነው ያልከው። ግን ወጥተህ ደግሞ መናፍቃኖች እናንተ መናፍቃኖች ትምህርታችሁ ልክ አይደለም ብለህ ደግሞ ስትተች እንሰማሃለን እንጂ ያንተን ደግሞ ምንፍቅና ደግሞ እኛ እንገልጠዋለን ማለት ነው። ምክንያቱም አሳዳጅን የራስን ወገኖች ካህናቱን በቅናት ተነሳስተ አገልግሎታቸውን በቅናት ለማጣጣል ተነስተሃል። ያውም ወንጌሉን በማጣመም። ስለዚህ በሰንበት ብቻ አይደለም በማንኛውም ጊዜ ፈውስ ተካሂዷል፣ ተደርጓል። ሐዋርያትም በቤተ መቅደስ ዙሪያ ፈውሰዋል። ለዚህም ነው እስከ ሞት ድረስ እነ እስጢፋኖስ እስከ ሞት ድረስ የመጀመሪያው ሰማዕት እስጢፋኖስ ለመገደል የበቃው ብዙ ታምራትን ስላደረገ የፈውስ ስርዓቶችን ስላደረጉ እነ ጴጥሮስ የተሳደዱት በዚህ የተነሳ ነው። ስለዚህ አውደ ምሕረቱ የምሕረት አውደ ምሕረት መሆኑን እያወቅ የድህነት አውደ ምሕረት መሆኑን እያወቅ በቤተ መቅደስ የፈውስ አገልግሎት አይካሄድም ብለሃል። በአውደ ምሕረት ላይ ማለት ነው። እና ቀጠልክና ምንድን ነው ያልከው ደግሞ በአውደ ምሕረት ላይ የሰይጣን መለፍለፍ፣ የሰይጣን መናዘዝ በመንፈስ ቅዱስ ተይዞ የሚናዘዘው ነገር የሰይጣን ምስክርነት ነው ያልከው።